አሽራፍ ሐኪሚ ፓሪስን ጥሎ አገሩ ገብቷል። በፒኤስጂ እንዳሳካቸው ድሎች ሁሉ በዚያ አምበል ሆኖ በሚመራው ስብስብም ውስጥ ሞሮኮን ሻምፒዮን የማድረግ ህልም ሰንቆ ሲጓዝ አገሩ በ1976 አንድም ጨዋታ ሳትሸነፍ ያሳካችውን ድል ቢደግም አይጠላም። ኑሰር ማዝራዩ ውልደቱ ኔዘርላንድስም ቢሆን ሊጫወት የመረጠው ለሞሮኮ ነውና የማንቸስተር ዩናይትድን የመከላከል ወረዳ ብቻ ሳይሆን የላንክሻየርንም ቅዝቃዜ የተገላገለበት ሰሞን መጥቶለታል። ብራሂም ዲያዝ ከማድሪድ ወደ ራባት የተሻገረው በካታሩ የዓለም ዋንጫ ከዓለም ሶስተኛ በመውጣት ዓለምን ያስደመመውን ቡድን በነገስታቱ አገር ሞሮኮ የአፍሪካ እግር ኳስን ዘውድ ለመድፋት ነው። ብሪያን ሚምቤሞም እንዲሁ ነው። የትውልድ አገሩ ፈረንሳይም ቢሆን ለአባት አገሩ ካሜሩን ሊሰለፍ ደግሞም አገሩ ለስድስተኛ ጊዜ የአፍሪካ ቻምፒዮን ትሆን ዘንድ ለመፋለም የማንቸስተር ዩናይትድን ኮከብ ጎል አስቆጣሪነት አቁሞት ከነ ካርሎስ ባሌባ ፊት ሊጫወት ሞሮኮ በሯል። በዚያ የክለብ አጋሩ ደግሞም ከሜዳ ውጭ ጓደኛ ይሆኗል ከሚለው አይቬሪኮስታዊ አማድ ዲያሎ ጋር በአንድ ምድብ ውስጥ ተደልድሏል። ኮትዲቯር ከአማድ ቀጫጭን እግሮች ስር ጎልና ድልን ትናፍቃለች። መሐመድ ሳላህ ሞ ሊቨርፑልን ብቻ ሳይሆን ከአርንስሎት ጋር የገባበትን ሰሞነኛው ውዝግብም የሚረሳበት ጨዋታ በአፍሪካ ምድር ተጀምሯልና ከነ ኦማር ማርሙሽ ጋር ለተከታታይ 3 ዓመታት የአህጉሩን ዋንጫ ያነሳውን እንደገናም እስካሁን 7 ጊዜ ውድድሩን በማሸነፍ ቀዳሚ የሆነውን የፈርዖኖቹን ቡድን ይዞ ሞሮኮ ሄዷል። የዓለም ዋንጫን ተሳትፎ በጥንቆላ ምክንያት አጣን የሚሉት እነ ቪክተር ኦስሜሄን ናይጄሪያን ይወክላሉ። አገሩ ፈርሳበት በስደት ሲዘጋጅና ስልጠና ሲወስድ የከረመው የሱዳን ብሔራዊ ቡድን የታንዛኒያና ኡጋንዳ አቻዎቹ ጋር ሆኖ ምስራቅ አፍሪካን ይወክላሉ። ሁሉም የሰሜን አፍሪካ አረቦች እዚህ አሉ። የአፍሪካ ጥቋቁር ከዋክብትን ለእግር ኳሱ ዓለም የሚያበረክተው ምዕራቡ የአህጉሪቱ ክፍል ዘንድሮም በርከት ብሏል። ከደቡባዊ ክፍል አህጉር እነ ደቡብ አፍሪካና ሞዛምቢክ እንዲሁም እነ ዚምባብዌ ቀርበዋል። ይህ የአፍሪካ ሀገራት ዋንጫ ውድድር ነው። የአፍሪካ ህብረት የምስረታ ጉዞ ሲታሰብ እነ ካዛብላንካ አይዘነጉም። የካዛብላንካውና የሞኖሮቪያው ቡድን የአዲስ አበባውን የአፍሪካ ህብረት አዋልደዋል። ዛሬ ከአዲስ አበባ ወደ ካዛብላንካ የሄደ ብሔራዊ ቡድን ባይኖርም ሞሮኮዊቷ ከተማ የአፍሪካ እግር ኳስ ከዋክብትን ከሚያስተናግዱት 6ቱ የሞሮኮ ውብ ከተሞች አንዷ ነች። ሞሮኮ አንድ አገር ሆና 23 አፍሪካውያንን ጠርታ የ2025 የአፍሪካ ዋንጫ ልታስጀምር ሰዓታት ቀርተዋል። እናም አፍሪካ እየተጣራች ነው እያለች ነው። አፍሪካ ኢዝ ኮሊንግ ዌልካም ቱ ሞሮኮ ለመክፈቻው ከተዘጋጁት ሙዚቃዎች አንዱ ነው። እነ መንግስቱ ወርቁ ታሪክ የተዉበትን እነ አቢዲ ፔሌ የጨፈሩበትን እነ ሮጀር ሚላን የደነሱበትን እነ ዲዴር ድሮግባ የደመቁበትን እነ ሳሙኤል ኢቶ ያበሩበትን በረኛው ኢስማል ሃዳሪ በቀጥታ ምት ጎል ያስቆጠረበትን ደግሞም ለተተኪ ትውልድ ያስረከቡትን ከሰዓታት በኋላ የሚጀምረውን የአፍሪካ ዋንጫ ጨዋታ መዳሰስ የዚህ ፕሮግራም ዋና አጀንዳ አይደለም። ይህንን የአፍሪካ ሀገራትን የእግር ኳስ ውድድር ምክንያት በማድረግ የመሪዎችን ባህሪ ከስፖርት አንጻር እንመለከታለን። ሳምንታዊውን የአምባገነኖች ሕይወት በስፖርት መነጽር ስንመለከት ከዚህ ቀደም ወደ እናንተ ያደረስናቸውን ጉዳዮች እንጠቀማለን። ነገሩን ከኢትዮጵያ ጀምረን በኢትዮጵያ እንጨርሰዋለን። እግር ኳስና መሪዎች ጉዳያችን ናቸው። ጨካኝ ገዢዎች ነፍሳቸውን የሚያስደስቱት የሰው ነፍስ በመቅጠፍና የሰው አካል በማጉደል ህዝብ በማስራብና አገር በማድሄት ብቻ አይደለም። አብዛኞቹ አምባገነኖች ከሚያመሳስሏቸው ባህሪያት አንዱ ለስፖርት ያላቸው ፍቅር ነው። እነዚሁ መሪዎች በተለይም እግር ኳስን አብዝተው ይወዱታል። ከተወዳጅ የአውሮፓ ክለቦች ጀምሮ እስከ አገራቸው ቡድኖች ድረስ የሚደግፏቸው ክለቦች አሏቸው። በልጅነታቸውም እግር ኳስ መጫወት የሚወዱ አምባገነኖች ጥቂት አይደሉም። መንግስትም ሲሆኑ የሚደግፉት ክለብ ዋንጫ እንዲያነሳ ብለው ተጋጣሚውን ያስገደዱ የተፋላሚያቸውን ቡድን ደጋፊዎችና ተጫዋቾች በወታደርና በክለባቸው አባላት ያስደበደቡ አሉ። በስልጣን ዘመናቸው ማሊያ ጥልቀው ኳስም ሆነ ቴኒስ ሲጫወቱ የታዩ መሪዎችም አሉ። እንዳም ሆኖ ሲሸነፉ አልታዩም። ጎል ሲያስቆጥሩ ተጋጣሚያቸውን በብዙ የግብ ልዩነት ሲያሸንፉ መመልከት ግን ግዴታ ነው። ከመንግስት ጋር ገጥሞ ማሸነፍ አይቻልም የሚል ስሜት እንዲፈጥርም ጎሎችን እንዳገቡ ነጥቦችን እንዳስቆጥሩ
መልቀቅ የተጋጣሚዎች ግዴታ ነው። በእርግጥ አምባገነኖች ስፖርትን የጥፋታቸውና የጭቆናቸው ኮስሞቲክስ አድርገው ይጠቀሙበታል። የስነ ልቦና ባለሙያዎች በአንድ ዋገኒዝም ይሉታል። መሪዎቻችን እንደኛ ስሜት አላቸው። እግር ኳስ የሚያዩ ጎል ሲገባ የሚደሰቱ ሲሳትም የሚበሳጩ ናቸው፣ ለህዝብም የቀረቡ ናቸው ለመባል ሲሉ እንዲህ ባሉ ሁኔታዎች ላይ መገኘት ይፈልጋሉ። በዚህ ጥንቅር የትኛው አምባገነን የትኛውን ክለብ ይደግፋል? የትኛውስ መሪ አገሩ ዋንጫ ስታነሳ ምን አደረገ? ከኮሎኔል መንግስቱ ኃይለማርያም እስከ ሮበርት ሙጋቤ፣ ከሙአመር ጋዳፊ እስከ አዶልፍ ሂትለር፣ ከአብይ አህመድ እስከ ቻውሼስኩና ሌሎችም መሪዎች በየትኛው የእግር ኳስ ቡድን ይደሰታሉ? እንዴት ባለ ሁኔታ አለፍ አለፍ እያልን እንቃኛቸው። ይህ በ1980 ዓ.ም ታህሳስ 17 ቀን 15ኛውን የምስራቅና መካከለኛው አፍሪካ ዋንጫ ያነሳው የኢትዮጵያ ብሔራዊ ቡድን ነው። ሚስተር ክላውስ በዋና አሰልጣኝነት፣ ካሳሁን ተካ ደግሞ በምክትልነት በመሩት በዚያ ጨዋታ ተካበ ዘውዴ ግብ ጠባቂ፣ እነ ዳኛቸው ደምስ የተከላካይ፣ እነ ሚሊዮን በጋሻውና ገብረ መድህን ኃይሌ አጥቂ ሆነው የተሳተፉበት ነበር። ለፍጻሜ የደረሰው የኢትዮጵያ ብሔራዊ ቡድን ከዚምባብዌ ጋር ያደረገው መደበኛ ጨዋታ በአቻ ውጤት በመጠናቀቁ ወደ መለያ ምት ተገባ። በዚህም ተካበ ዘውዴ 2 ኳሶችን አድኖ የመጨረሻውን ኳስ ደግሞ ዳኛቸው ደምስ ያስቆጥሮ 4-3 በሆነ ውጤት በኢትዮጵያ አሸናፊነት ተጠናቀቀ። ድሉ በአዲስ አበባ ስታዲየምና በከተማው የነበረውን ሕዝብ በደስታ ፈነቀለው። ደስታውም ኮሎኔል መንግስቱ ለ13 ዓመታት በሕዝብ ላይ ጥለውት የነበረውን የሰዓት እላፊ ለዚያች ዕለት ቢያንስ እንዲያነሱ አደረጋቸው። ፕሬዚዳንቱ በ17 ዓመታት የአገዛዝ ዘመናቸው ያለ ሰዓት እላፊ አገር የመሩባት ብቸኛ ቀን ታህሳስ 17 1980 ሆና ተመዘገበች። በእርግጥም ፕሬዚዳንቱ እሳቸውም ተደስተው ነበርና ጉዳዩን ለአንድ ቀን የሰዓት እላፊ በማንሳት ብቻ አላለፉትም። ተጫዋቾቹን በማግስቱ በቤተ መንግስታቸው ጠርተው ለበረኛው ለተካበ ዘውዴ ኒክ የሚባል መንግስት የሚያስመጣውን ቴሌቪዥን፣ ለሌሎች ተጫዋቾችም ለእያንዳንዳቸው 5,000 ብር ሸልመዋል። በውጤቱ በመደሰታቸው 60,000 ህዝብ የሚይዝ ስታዲየም እንገነባለን ብለው ቃል የገቡትም በዚያን ዕለት ነበር። ለዚህም ከከተማው ወጣ ያለ ቦታ እንዲመረጥ አዘዙ። በአሁኑ ወቅት በአዲስ አበባ አደይ አበባ እየተባለ የሚጠራው ቦታ ላይ እየተገነባ ያለው ስታዲየም ያለበት ቦታም ተመረጠ። በእርግጥ ግንባታ የተጀመረው ከ25 ዓመታት በኋላ በቀድሞ ኢህአዴግ ዘመን የአሁኑ የብልጽግናው አገዛዝ የደህንነት ኃላፊ ሬድዋን ሁሴን የወጣቶችና ስፖርት ሚኒስትር እያሉ ነበር። ከከተማ ወጣ ያለ ቦታ ተብሎ የተፈለገው የስታዲየም መገንቢያ ቦታም ስራው ሳያልቅ ቦታው የከተማው መሃል ሆኖ ታየ። ስታዲየሙም በ3 መንግስታት ውስጥ ሳይጠናቀቅ 40 ዓመት ሊደፍን ጥቂት ቀርቶታል። ሪዞርትና ቤተ መንግስት እየገነቡ ይህንን ስታዲየም እንኳን ለማጠናቀቅ የሚሆን ገንዘብ የቸገራቸው ብልጽግናዎች ግን የአፍሪካን ዋንጫ ለማዘጋጀት የቅድመ ዝግጅት ስራዎች እየተከናወኑ ነው በማለት በተለመደው ህዝብን የመዋሸት ፕሮፓጋንዳ ላይ ተሰይመዋል። ኮሎኔል መንግስቱ ብሔራዊ ቡድኑን ብቻ ሳይሆን መቻል የሚባለውን የሰራዊቱን የእግር ኳስ ክለብም ይደግፉ እንደነበር ተጽፏል። መቻል ካሸነፈም መቻል ከተሸነፈም በስታዲየም ውስጥ የሚገኙ የተጋጣሚው ቡድን ደጋፊዎች በወታደሮች ይደበደቡ እንደነበር ተጽፏል። የመቻል ደጋፊዎች በአብዛኛው ወታደሮች የነበሩ ሲሆን ከጨዋታው በኋላ ከተሸነፉ በብስጭት ካሸነፉም በደስታ በስታዲየም የተገኘውን ሁሉ ይደበድቡ እንደነበር ባለ ትዝታዎቹ ይናገራሉ። ዛሬ ይህንን መቻል የሚባልን ቡድን የደርግ ወታደር የነበሩት እነ ፊልድ ማርሻል ብርሃኑ ጁላ መልሰው እያቋቋሙት እንደሆነ ሲናገሩ ተደምጠዋል። የተጋጣሚዎቹን ደጋፊዎች እየደበደበ መሆኑ ግን አልተዘገበም። ኮሎኔል መንግስቱ የመቻል ደጋፊ ከመሆናቸው በፊት የ3ኛ ክፍለ ጦር አባል በነበሩበት ወቅት ወልወል የሚባል የጦር እግር ኳስ ቡድን ተጫዋች ሆነው በተከላካይ ስፍራ ይጫወቱ እንደነበር ተጽፏል። በዚህ በምስሉ ላይ የሚታየውም ለወልወል ሲጫወቱ የተነሱት ፎቶግራፍ ነው። ስልጣን ከያዙ በኋላ ቴኒስ ሲጫወቱ እንደነበር ያስነበቡ ሰዎች ቢኖሩም ቤተ መንግስት ከገቡ ወዲህ እግር ኳስ ስለመጫወታቸው የተገለጸ ነገር አላጋጠመንም። እንዳም ሆኖ በቴኒስ ጨዋታዎችም ላይ መንጌ ተሸንፈው አያውቁም። ሊሸነፉ ሲሉ መልቀቅና መሸነፍ የተጋጣሚያቸው ኃላፊነት ነው። ተጋጣሚያቸው በማሸነፍ ከገፋ ማታ የሚገጥመውን አያውቅምና አውቆ ይሸነፋል። እነዚህ ደጋፊዎች ሻልካ 04 የተባለውን የጀርመን እግር ኳስ ክለብ ደግፈው በቬትስ አሬና ስታዲየም የተገኙ ጀርመናውያን ናቸው። ከሻልካ 04 ደጋፊዎች መካከል
በማንነቱ ምክንያት 6 ሚሊዮን ህዝብ ገድሎ በመጨረሻ ራሱን የገደለውና የዓለም ዋንጫን ለ12 ዓመታት እንዲቋረጥ ምክንያት የሆነው አዶልፍ ሂትለር አንዱ ነበር። ሂትለር ምንም እንኳን ስታዲየም ገብቶ የዚህን ክለብ ጨዋታ ባይመለከትም ሻልካ 04ን ግን ወርቃማ የእግር ኳስ ዘመናት እንዲያሳልፍ እሱ ስልጣን ላይ የነበረባቸው ዘመናት አበርክቷቸውን ብዙ ነው ሲባል ቆይቷል። ከ1933 እስከ 1945 እንደ አውሮፓ አቆጣጠር 6 ጊዜ ዋንጫ አንስቷል ሻልካ 04። የሻልካ 04 ቡድን የአሁን መሪዎች ክለባቸው በአዶልፍ ሂትለር ዘመን ውጤታማ የሆነው በመንግስት እገዛ መሆን አለመሆኑን ለማጥናት ኮሚቴ አዋቅረው ነበር። ለዘ ታይምስ እንደተናገሩት 6 ጊዜ የጀርመን ሻምፒዮን የሆነው በላባችን እንጂ በደጋፊያችን በሂትለር አይደለም ብለዋል። ሂትለር መንግስታዊ ስልጣኑን ተጠቅሞ የሚደግፈው ክለብ ዋንጫ እንዳነሳ ስለማገዙ የተረጋገጠ መረጃ ባይኖርም የስፔኑ አምባገነን ፍራንሲስኮ ፍራንኮ ግን የሪያል ማድሪድን ተጋጣሚዎች በጠመንጃ እያስፈራራ ክለቡ እንዲያሸንፍ ያደርግ እንደነበር ተጽፏል። የስፔን የንጉሳውያን ቤተሰብ ክለብ እየተባለ የሚጠራውን ሪያል ማድሪድን ይደግፍ የነበረውና ከ1936 ጀምሮ ለ40 ዓመታት አገሪቱን የመራው ጀነራል ፍራንኮ ክለቡ በተቀናቃኞቹ ላይ የበላይነት እንዲይዝ ብዙ ጥሯል። ለአብነት በ1943 ባርሴሎናና ማድሪድ ያካሄዱትን የኮፓ ዲላሬ ጨዋታ እናስታውሰው። በባርሳ ሜዳ 3-0 የተሸነፈው ማድሪድ የመልስ ጨዋታውን ቻርማቲን እየተባለ ይጠራ በነበረው ስታዲየሙ 11-1 አሸነፈ። ይሄ የሆነው ጄኔራሉን ለማስደሰት ተብሎ በባርሴሎና ተጫዋቾች ላይ ወታደሮች ድብደባና ማስፈራራትን በመፈጸማቸው ነው። ፍራንኮ የማድሪድ ዋና ተቀናቃኝ የሆነው ባርሴሎና የሚያሰለጥንበትን ሜዳ የጦር ካምፕ በማድረግ የክለቡን ፕሬዝዳንት በመግደልና መሰል ጥፋቶችን በመፈጸም ለማድሪድ ውለታ ሲውል ኖሯል። በማድሪድ ከተማ ሹሞች የበዛ በደል ሲደርስባቸው የኖሩት ካታላኖችም ባርሴሎናን ሞርዛን ኤክለብ እያሉ የብሶታቸውና የልሃቸው መወጫ አድርገው ተዘልቀዋል። እሱ ከክለብ በላይ ነው። ከ20ኛው ወደ 21ኛው ክፍለ ዘመን ተሸጋግረው ከነበሩት አምባገነኖች መካከል አንዱ የሆኑት የሊቢያው ሰው ሙአመር ጋዳፊ በዓለም ዙሪያ ያሉ የሽብር ድርጅቶችን እንደ ኢሳያስ አፈወርቂ ያሉ ቀጣናዊ በጥባጮችን በመደገፍ በአገር ቤት ህዝብ በመጨቆን ብቻ አልነበረም ዝነኛ የነበሩት፣ እግር ኳስም ይወዱ ነበር። ለንግድ ያህል ከጣሊያኑ ጁቬንትስ የ7 በመቶ ድርሻ ቢገዙም ልባቸው ግን መርሲሳይድ ነበር። ልም ያሉ የሊቨርፑል ደጋፊ እንደሆነ የሚነገርላቸው ጋዳፊ ተገድለው ህይወትም ስልጣንም ከማጣታቸው በፊት ባሳለፉበት ቪላ ውስጥ በነበረው አልጋቸው ስር የነ ስቴቨን ጀራርድን ምስል የያዘ የሊቨርፑል ፖስተር ተገኝቷል። ልጃቸው አልሳዲ ጋዳፊም እግር ኳሰኛ ነበር። የሊቢያ ብሔራዊ ቡድንን በአምበልነት መርቷል። የጣሊያን ሴሪአ አባል እንዲሆን ተደርጎም ለክለቡ ፕሩዥያ 1 ጊዜ ተቀይሮ በመግባት ተጫውቷል። አልሳዲ ይህንን ሁሉ ያደረገው በአባቱ ግፊት ነው የሚሉ ጸሐፊዎች እግር ኳስ ለሚወዱት አባቱ ሲል ያልተሳካ የእግር ኳስ ዘመን አሳለፈ ብለው ከንፈር ይመጡለታል። አልሳዲ የሚጫወትበት ቢሪኪርካራ የተባለው የሊቢያ እግር ኳስ ቡድን እንዲያሸንፍ ዳኞችና የጸጥታ ኃይሎች ማገዝ ግዴታቸው ነበር። በጣሊያኑ ኡዲኒዜ 2 ዓመት የሚጠጋ ጊዜያትን ቢያሳልፍም የተጫወተው 10 ደቂቃ ብቻ ነው። በጥቅሉ ሙአመር ጋዳፊ የሚወዱትን እግር ኳስ ሊቨርፑልን በመደገፍ አሊያም ከጁቬንትስ ድርሻ በመግዛት ብቻ ሳይሆን ልጃቸውንም የእግር ኳስ ተጫዋች በማድረግ እርካታቸውን ሊወጡ የጣሩ አምባገነን ነበሩ። የአፍሪካ ሀገራት እግር ኳስ ውድድር በሞሮኮ ሊጀመር መሆኑን መነሻ ያደረገውና የአምባገነኖችና የእግር ኳስ ፍቅራቸውን የተመለከተው እንዳሰሳችን ቀጥሎ ዚምባብዌ ደርሷል። ብዙዎች እንደ አፍሪካ ነጻነት ታጋይ የሚያያቸው ደግሞም ብዙዎች አምባገነን ናቸው ብሎ የሚፈርጇቸው ሮበርት ገብርኤል ሙጋቤ ቅልጥ ያሉ የቼልሲ ደጋፊ ነበሩ። የመንግስቱ ኃይለማርያም የነፍስ አባት የነበሩት ሙጋቤ ለቼልሲ ያላቸውን ፍቅር በተመለከተ በ2012 ለሀገራቸውና ለተመረጡ የአፍሪካ እግር ኳስ ተጫዋቾች ቡድን አባላት አብራርተው ነበር። በወቅቱ ለቡድኑ አባላት የተናገሩትን ዴይሊ ሜል እንዲህ ጽፎታል። ጨዋታዎቻችሁን እከታተላለሁ አሉ ሙጋቤ። እንደ እውነቱ ከሆነ እኔ የቼልሲና የባርሴሎና ደጋፊ ነኝ። ሁሌም ድል እንዲቀናቸው እመኛለሁ። በተለይ ቼልሲ ቀኑን ሙሉ ቢጫወት ደስ ይለኛል። እግር ኳስ ስመለከት ማንም እንዲረብሸኝ አልፈልግም። ይህንን ባለቤቴም ታውቃለች። ኳስ እያየሁ እነሱ ጎል ሲያስቆጥሩ እኔም ቤት ውስጥ ያሉትን ዕቃዎች ሁሉ እለጋቸዋለሁ። ብዙ ጎል አገባለሁ። ያኔ እኔ የምመታቸው ግቦች የሚይዛቸው በረኛ ስለሌለ በቀላሉ ይቆጠራሉ። ሙጋቤ እንዲህ ያሉ ስሜታዊ የእግር ኳስ አፍቃሪ ነበሩ። የሀገራቸውን የብሔር ቁርሾ አርግበው ከተማቸውን አስበው ሩዋንዳን በኢኮኖሚ እንዳሳደጉ የሚነገርላቸው የሩዋንዳው ፖል ካጋሜ በተቃዋሚዎቻቸው ላይ ምህረት የለሽ መሆናቸው ያመለጧቸውን ተቺዎቻቸውንም በሰው ሀገር ተከትለው የሚያስገድሉ በመሆናቸው አምባገነን መሪዎች ፍረጃ ውስጥ ከመግባት አያመልጡም።
ካጋሜ ዓለም ያወቃቸው የአርሰናል ደጋፊ ናቸው። ሰውየው የለየላቸው የአርሰናል ደጋፊ መሆናቸው ስለሚታወቅ 50ኛ ዓመት የልደት በዓላቸውን ሲያከብሩ የቀድሞው የክለቡ አሰልጣኝ አርሴን ቪንገር የፈረሙበት ባነር ተልኮላቸዋል። ክለቡንም ስፖንሰር አድርገውት የአርሰናል ተጫዋቾች ቪዚት ሩዋንዳ የሚል ጽሑፍ በክንዶቻቸው ላይ እንዲያጠልቁ አስደርገዋል። ካጋሜ በሕይወታቸው ውስጥ እንዲያልፋቸው ከማይፈልጓቸው ክስተቶች አንዱ የአርሰናል ጨዋታ ነው። ሁሌም ለካጋሜ የሚያስደስት አልሆነም። በ2012 በአርሰናል ውጤት ማጣት የተበሳጩት የሩዋንዳው ፕሬዝዳንት በትዊተር ገጻቸው እንዲህ ብለው ጻፉ። አርሰናልን ከልቤ ደግፈዋለሁ። ሆኖም ካሁን በኋላ አርሴን ቪንገር ወደ ሌላ ክለብ ቢሄድና አርሰናልም ሌላ ቢቀጥር ይሻለዋል። አንድ ስኬታማ ክለብ ውጤት በሚያጣበት ጊዜ ተጫዋቾቹን ወይም አሰልጣኙን መቀየር ግድ ይለዋል። አስፈላጊ ከሆነም ሁለቱም መቀየር አለባቸው። በበኩሌ ታጋሽና ታማኝ ደጋፊ ሆኜ እቀጥላለሁ። ሌሎች ግን አርሰናልን ትተው ሌላ ክለብ ቢደግፉ ምንም ሊወቀሱ አይገባም በማለት ብስጭታቸውን ጻፉ። አንተ ወይም ፓርቲህ ስልጣን ልቀቅ ብለው የሚጠይቋቸውን ሰዎች እያሳደዱ የሚገድሉት ካጋሜ ቪንገር ወይም ተጫዋቾቹ ይልቀቁ ማለታቸው በወቅቱ አነጋጋሪ ነበር። በነገራችን ላይ አርሰናልን ከሚደግፉ አምባገነኖች መካከል ኢሳያስ አፈወርቂ አብርሃ እንደሚገኙበት ይነገራል። አሁን እንደገና ወደ አውሮፓ እንመለስና አርሜኒያ እንሂድ። ኒኮላይ ቻውሼስኩ የዚያች ሀገር አምባገነን መሪ የሲቷ ቡካሬስት ደጋፊ ነበር። ይህ ክለብ በ104 የአገሪቱ ጨዋታዎች ላይ አንድም ጊዜ ባለመሸነፍ ከአውሮፓ ክለቦች ሁሉ ቀዳሚው ነው። በአውሮፓ ምድር እነ አርሰናልም እነ አያክስም እነ ኢንተር ሚላንም በየሊጋቸው ሳይሸነፉ ዋንጫ ያነሱበት ታሪክ ቢኖርም እንደ ሲቲዋ ቡካሬስት ግን ብዙ ጨዋታ ያለ ሽንፈት አልተጓዙም። እንዳም ሆኖ ክለቡ እንዲህ ያለ የስኬት ታሪክ ላይ የደረሰው አስደናቂ ተሰጥኦ ባላቸው ተጫዋቾቹ ኳስና ታክቲክን በተካኑ አሰልጣኞቹ አይደለም፣ በቻውሼስኩ እገዛ ነው። በሱ ቁጥጥር ስር የነበረው ይህ ክለብ እንዳይሸነፍ ዳኞች የማገዝ ግዴታ ይጣልባቸው ነበር። በመሆኑም በዚያው ከተማ ውስጥ የሚገኘው ዲናሞ ቡካሬስትን በልጦ ብዙ ዋንጫዎችን ለማንሳት በቅቷል። ከዓለም ተቆራርጦ አገሩን ዘግቶ እየቀጠቀጠ የሚገኘውና ከምዕራባውያን ጋር ፍጥጫ ውስጥ ያለው ሰሜን ኮሪያዊው የአሁኑ ኪም ጆንግ ኡንም ከዚህ ከምዕራባውያን እግር ኳስ ፍቅር አላመለጠም። አቅሉን የሳተ የማንቸስተር ዩናይትድ ደጋፊ ነው። ዩናይትድ ጨዋታ ባለው ቀን እሱ ምንም አይሰራም ይባልለታል። ለዋይኒ ሩኒ ጥልቅ ፍቅር የነበረው ኡን ያ እንግሊዛዊ አጥቂ ለዩናይትድ ጎል ባስቆጠረለት ኮቱን አውልቆ የሚጨፍር ስሜታዊ እንደነበረም ተገልጿል። ለላንክሻየሩ ክለብ ካለው ፍቅር የተነሳም በአገሩ የማንቸስተር ዩናይትድ ጨዋታዎች በሙሉ በነፃ እንዲተላለፉ አዋጅ አውጥቷል። አስገራሚው ነገር ይህ ጨዋታ የሚተላለፈው የዓለምን የኮፒራይት ሕግ በመጣስ መሆኑ ነው። የኛው ምስል የኢትዮጵያው ጠቅላይ ሚኒስትር ራሳቸው የማንቸስተር ሲቲን ማሊያ ለብሰው ኳስ ሲጫወቱ የታዩበት ነው። ምንም እንኳን ሲቲን እንደሚደግፉ በይፋ ተናግረው ባያውቁም ወንድሜ እያሉ የሚጠሯቸው የኤምሬቶቹ ፕሬዝዳንት መሐመድ ቢን ዛይድ ንጉሳዊ ቤተሰብ አባል የሆኑት ሼክ መንሱር በባለቤትነት የሚያስተዳድሩትን የማንቸስተር ሲቲን ክለብ ማሊያ ለብሰው ሲጫወቱ ታይተዋል። አምባገነኖች ሜዳ ላይ ገብተው ሲጫወቱ እነሱን በልጦ ነጥብ ማስቆጠር በፍጹም አይቻልም። ቅርጫት ኳስና ውሃ ዋና የሚወደውን ኢዲ አሚን ዳዳን ተወዳድሮ ማሸነፍ ነውር ነበር። መንግስቱ ኃይለማርያም ከጓዶቻቸው ጋር ቴኒስ ሲጫወቱ እንዳይሸነፉ ተጋጣሚዎቻቸው እንደሚጠነቀቁት ሁሉ የኢዲ አሚን ዳዳ ተጋጣሚዎችም እንዲሁ ያደርጉ ነበር። በተለያዩ ጊዜያት ኳስ ሲጫወቱ የታዩት የአሁኑ የኢትዮጵያ ጠቅላይ ሚኒስትርን በተሳተፉባቸው ጨዋታዎች ሁሉ ጎል ሳያገቡ የወጡበት አሊያም እሳቸው የተሰለፉበት ቡድን ሲሸነፍ የታየበት ጊዜ የለም። እሳቸው የነ ኢዲ አሚን ዳዳ ልምድ አሻሽለው ለተጋጣሚዎቻቸው ጭምር ጎል የሚያገቡ መሆናቸውን ሲናገሩም ተሰምተዋል። መከላከሉንም ማጥቃቱን ሪፐብሊካን የዕለት ተዕለት ሙያው ስለሆነ አይቻልም። እኛ 5 ጎል ካስገባን በኋላ ኢቢሲ ተስፋ ቆርጠው ጨዋታውን ሊያበላሽ እንደ አምበል ሰብስቤ መከርኳቸው። ዊክ ሳይድ የኛን ማለት ነው። አቱም ተስፋ ቆርጠው እንዳይወጡ ትንሽ ተስፋ እንዲያደርጉ የኛዎቹን ለቀቅ አድርጉ ብዬ 2 አስገቡ። ሲነቃቁ ደግሞ እንዲረጋጉ እንዳስገባን። አሁን በሚቀጥለው 5 እንጨምራለን። ጠቅላይ ሚኒስትር አብይ ከራሳቸው ጠባቂዎች ጋር እግር ኳስ እንደሚጫወቱም የተናገሩበት ወቅት ነበር። ከአንድ ዓመት በፊት ሲጫወቱ እግራቸው ላይ ጉዳት ደርሶባቸው ለቀናት ታመው እንደነበር የኢትዮ ፎረም ምንጮች አረጋግጠዋል። አንድ የኢትዮጵያ እግር ኳስ ክለብ ወጌሻ 100,000 ብር ተከፍሏቸው በጨዋታ ወቅት የተጎዳውን የጠቅላይ ሚኒስትሩን እግር መጠገናቸውን ከ2 ዓመት በፊት መዘገባችን አይዘነጋም። ኳስ የሚወዱ መሆናቸውን በተናገሩበት አንድ ቃለ መጠይቃቸው ላይ እንደነ ካጋሜና ሙጋቤ የሚያሳብድ የእግር ኳስ ፍቅር ባይኖራቸውም እንደሚመለከቱ አብራርተዋል። ይልቁንም ለኳስ ተብሎ መጋደል ተገቢ አይደለም በማለት በእርሳቸው ጦርነቶች እንጂ በእግር ኳስ ምክንያት የማይጋደለውን ማህበረሰብ ይተቻሉ። ስፖርት ይወዳል።
እጅ ያለው እግር ኳስ ብቻ ነው። በማየት ደረጃውን ወጣቱ ያ አርሰናል፣ ማንቸስተር ምናምን ያለ ያብዳል። ጠቅላይ ሚኒስትር ዶክተር አብይ አሁን ለምሳሌ ኳስ ምንም ስሜት የለውም ወይንስ ስሜት ለመኖር ሳይሆን ለኳስ ለማየት ተብሎ የሚወጣው ኢነርጂና ጊዜ ብዙ አልደግፍም። ኳስ ወዳለሁ፣ ጫወት ነበር። ስፖርት አስፈላጊ ነገር እንደሆነ አምናለሁ። ግን ያንን ለማየት የሚደረገው መጋደል ብዙ አስፈላጊ ነው ብዬ አላስብም። አምባገነኖች ስፖርታዊ እንቅስቃሴዎች ላይ መሳተፍን ከመግደልና ከማሰር ከማስራብና ከማሳደድ በሚተርፋቸው ጊዜ የሚያከናውኑት ብቻ አይደለም። ለሚገድሉት ማስረሻ፣ ለሚያስሩት ማለባበሻ፣ ለሚያጠፉት ማድበስበሻ አድርገው ይገለገሉበታል። ከሰዓታት በኋላ በሞሮኮ የሚጀመረውን የአፍሪካ ሀገራት የእግር ኳስ ውድድርን ምክንያት በማድረግ ያሰናዳነው የአምባገነኖችና የእግር ኳስ ታሪካቸውን የዳሰስንበት ዝግጅት በዚሁ ተጠናቋል። መልካሙን ሁሉ በመመኘት እንሰናበታለን።